ማሊያ በዚህም ደግሞ በጎን በኩል ብርቱካናማ ቀለም ያለው ማሊያ ነው ለብሶ ወደ ሜዳ የገባው። ጨዋታውን ሀዲያ ሆሳዕና ጀምሯል። 2-1 ላይ ያደጉ ቡድኖች ናቸው ከ8 ዓመት በፊት። አንደኛው ቡድን የ3 ተጫዋቾች ቅያሬ፣ ሌላኛው ቡድን የ2 ተጫዋቾች ቅያሬ አድርጎ ወደ ሜዳ የገባው ማርቆስ ኤልያስና ዮናስ አዘብ በአማርኛ የቀጥታ ስርጭት፣ በአፋን ኦሮሞ የቀጥታ ስርጭት ሳሙኤል ጆንሴና ሽፈራ ጃምቦ ይህንን ጨዋታ ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። በዩቲዩብ እና በፌስቡክ ገጽ ይህንን ጨዋታ እንድትከታተሉ እንጋብዛለን። የኪውአር ኮዱን እስካን በማድረግ በተመሳሳይ መከታተል ትችላላችሁ። እዚህ ሰዓት ምናልባት የመጀመሪያ ጎል ያልተመጣጠነ ጉልበት ብሩክ በፍሪደም የተጫወቱ ያለ ይመስለኛል። ሀዲያ በሃይላይን ገፋ ብለው ክፍት የተሻለውን ተጫዋች እየፈለጉ ሪስክ ወስዶ ነው የተጫወቱ ያሉት። ብዙም ዋጋ ያስከፍላቸው ማርክ በሃይላይን መጫወታቸው። ለዚህ ደጋፊዎች ባለፈው ሳምንት ቡድናቸው በሊጉ መቆየቱን ተከትሎ እጅግ በጣም የደስታ ስሜት ውስጥ እንደነበሩ ይታወቃል። ከዚህ በኋላ በተረጋጋ ስሜት ነው ቡድናቸውን የሚደግፉት። ከዚህ ቡድን ጋር ብዙ ውጣ ውረድን አሳልፈዋል። 2008 መጥቶ በመጀመሪያ ዓመት ሲወርድ 2012 መጥቶ እዛ በኋላ አስቸጋሪ ጊዜያትን ሲያሳልፍ አብሮ ነበሩ። በተለይ ከአስተዳደራዊና የፋይናንስ ጉዳይ ጋር በተገናኝ ተመስገን ብርሃኑ ጡሚሶ በፍጹም ቅጣት ምት ክልል ውስጥ መጀመሪያ ጎል ማግባት ሙከራ ከርቀት የሚደረጉ የጎል ማግባት ሙከራዎች ናቸው። ረድዋን ያሬድ የወለጠ ወደ ጨዋታ ቅኝት ለመግባት እየጣሩ ይገኛሉ። ሲያም ሱልጣን ምናልባት የለባቸውም ድሬዳዎች። አስራት ቱንጆ ያሬድ ጥሩ የጎል ማግባት ሙከራ አግኝተው ነው የመጡት ድሬዳዋ ከነማ። እዚህ ሰዓት ጥሩ አቅርቦት በፍጹም ቅጣት ምት ክልል ውስጥ ምናልባት አቤል 10 ደቂቃ በኋላ ዘገየ ሌላ ሙከራ ማርክ ቀለብ ኳሱን በሚገባ ማራቅ አልቻለም ከቦታው ላይ። አበበ ምናይ ኳስ ነው አቤል በጣም ድንቅ ኳስ። ማመር ኑር በሚገባ ኳሱን አዘጋጅቶለታል። ኳሱን ከርል ለማድረግ ሞክሯል፣ ግን ጫላ ብሩክ ጎል። ሁለት ተከታታይ ጨዋታ ሁለተኛ የሊግ ጎል፣ በአጠቃላይ 6ኛ የሊግ ጎል ለብሩክ በየነ። በአድናቆት ወይስ በድንጋጤ ነው? ድናቂ ጎል ባለፈው ሳምንት ወልዋሎ ላይ ድንቅ ጎል፣ ዛሬ ሌላ ሁለተኛ ጎል። ጀርባቸው በደንብ ማየት አልቻሉም። አስራት እንደገና ያብስራ ምንድን የሰሩት ማርክ ከፊት ሁለት ዊንገሮች አሉ አቤልና ዮብና ጫላ። የዮብ ዴሊቨሪ በጣም ድንቅ ነው። መጀመሪያ ንክኪ ብሩክ ሁለቱን ባለፈውም ዛሬም ጎል ሲያስቆጥር ፈረስተቾቹ ድንቅ ናቸው ማርክ። መጀመሪያውን ኳስ ከነካው በኋላ ተመልከት ድንቅ ተች እንደሆነ። ሁለተኛው ላይ በቀላሉ ፓወርፉል ኳስ መጥቶ ነው ያስቆጠር። ድሬዳዋ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የመጀመሪያ አጋማሽ ውጤት ሀዲያ ሆሳዕና 1 ድሬዳዋ ከነማ 0። ብዙ ትልልቅ ተጫዋቾች መጫወታቸው የሚታወስ ነው። ምናልባት ጎል አቤል ነጋሽ ወደ ጨዋታው መልሷቸዋል ድሬዳዋ ከነማን። ለአሰልጣኝ ታገሱ እንዳለ ጥሩ ፎይታ ይመስላል። ቢያንስ የተወሰኑ ቀናትን ነፍስ ዘርተው ለመቆየት ያሬድ በቀለ ጎዳ አሁን ለቀው እየወጡ ባሉበት ሰዓት አንድ ተጫዋች ማርክ ኢንስፓየር የሚያደርግ ድሬዳዋ ማን ነው እየጠየቅኩኝ ነበር። አቤል መልስ ሰጥቶናል። ለዚህ በጣም ግሩም ጎል ነው ያስቆጠረው። ቆንጆ ኳስ ነው እዛ የነጠቁት። የያሬድ አቋቋም ግን ትክክል አይመስልም ማርክ። ቆንጆ ኳስ ክሊር አድርጓል። ያሁኑ ኳስ ግን በጣም ደካማ ኳስ ነው ክሊር ያደርገው። ያሬድ ይህን ኳስ መከላከል ማውጣት የሚችልበት ጥሩ ፖዚሽን ላይ ነበር ይመስለኛል። ኳሱ በፊት ለፊት ነው የመጣው። በትክክል ፓንች አላደርግም። ምናልባት ኳሱ ሲመጣ ያ ዳግም ጨረፈው ይመስለኛል። ደግሞ ይበልጥ ለግብ ጠባቂ ነገሮችን አስቸጋሪ ያደረገ ይመስላል። አቤል ኢንስፓየር አድርጓቸዋል ማርክ። ከዚህ በኋላ ለማሸነፍ መጫወት ይችላሉ ድሬዳዎች። ድሬዳዋ ከነማ ሁለተኛ ጎል ለማስቆጠር ጥረት እያደረገ ይገኛል። ሀዲያ ሆሳዕናን በተመሳሳይ እየታገለ ነው የሚገኘው። ጥሩ ቴክኒክ አቤል። በዚህ ሰዓት አቤል ሁለት አቤሎች አቤል አሰበና አቤል ነጋሽ በመስመሮች መካከል ጃፈር ሙደሲር የመጀመሪያ ኳስ ነው። ሲያም ሱልጣን ጥሩ አጋጣሚ ምናልባት የመጨረሻ ጎል ማግባት ሙከራ። ከዛ መካከል አንደኛው ምናልባት
በዚህ ሰዓት እያንዳንዱ የድሬዳዋ ተጫዋቾች ሳጥን ውስጥ ያን አሸናፊነት ጎል ለማስቆጠር ፋይት ሲያደርጉ ነው ማየት የምፈልገው። ግን ከጉዳት ጋር ነው የታገሉ ያሉት።